የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ፣ እንደምን አመሻችሁ። ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ አሁን የምንማረው በተለመደው ሁኔታ መዝሙር 38ን ይሆናል። ይህ መዝሙር 38 የንስሐ መዝሙር ተብሎ ይታወቃል። በዚህ በመዝሙር 38 የምናገኘው የእግዚአብሔር ቃል አንደኛ የኃጢአት አስከፊና መዘዙ ምን እንደሆነ እንመለከታለን። ልበ አምላክ ቅዱስ ዳዊት የኃጢአትን አስከፊነትና የመገለ ቁስልን በንጽጽር ያቀርበዋል። በጣም እጅግ በጣም የመገለ ቁስል ሽታው በጣም አደገኛና አስከፊ መሆኑን፣ በጣም ከባድ ቁስል ያለበት በተለይ የሚሸት ቁስል ያለበት ሰው ከሰዎች ገለል እንደሚል ወይም ደግሞ ከሰዎች እንደሚርቅና ተሳቆ እንደሚኖር ሁሉ ኃጢአት የሰራ ሰው በእግዚአብሔር ፊት በጣም ተሳቆና ተቸግሮ ተጨንቆ በፍርሃት ተውጦ እንደሚኖር ልበ አምላክ ቅዱስ ዳዊት ከቁስል ጋር ኃጢአትን ያነጻጽረዋል ማለት ነው። እና ኃጢአት በጣም ከባድ መሆኑን ያሳየናል ማለት ነው። ስለዚህ የመገለ ቁስል ወይም ደግሞ የሚሸት ቁስል ከሰው ዘንድ አብረን እንዳንኖር ተሳቀንና አንገታችን ደፍተን እንደምንሄድና እንደምንኖር ሁሉ ኃጢአት የሠራ ሰው በመንፈስ ቅዱስ በእግዚአብሔር ፊት አንገትን ደፍቶ መኖር ነው የሚሆነው ማለት ነው። ስለዚህ አንገት ከሚያስደፋ ኃጢአት አንገትን አስደፍቶ በእግዚአብሔር ፊት እንዳንቆም አፍረን ተሳቀን እንድንኖር ከሚያደርገን ክፉ ኃጢአት እኔና እናንተ እንድንከለከል እንድንወገድ ይልቁንም ደግሞ ይሄ የሚከረፋውን ክፉ ኃጢአታችን ከእግዚአብሔር ጋር የሚያጣላን ከእግዚአብሔር ጋር የሚለየን ኃጢአትን በንስሐ አጥበን በንስሐ ሳሙና አጥበን ጽድት ብለን ንጹሕና ቅዱስ ሰው ሁነን የእግዚአብሔር ልጆች እንባል ዘንድ ጸሎት ያስፈልገናል። ስለዚህ መዝሙር 38 ኃጢአታችንን የምናውቅበት ኃጢአታችንን አውቀን ራሳችንን የምንወቅስበት መዝሙር ስለሆነ ይህን መዝሙር